አነስ ያለ ዋጋ ያለው የዚህ ብራንድ ሰዓት ዋጋ ከ10,000 እስከ 20,000 ዶላር ያወጣል። አንዳንድ መዛግብት ላይ ትልቁ የዚህ ብራንድ ሰዓት ከፍተኛ ዋጋ የተሸጠበት ተመን 17.8 ሚሊዮን የአሜሪካ ዶላር እንደሆነ ተጽፏል። 1,140,000 የአሜሪካ ዶላር የተሸጠ ሰዓትም አለው። 840,000 ዶላር በተደጋጋሚ ተሽጧል። ከወርቅና ከዳይመንድ የሚሰራው የዓለማችን ውዱ ሰዓት ሮሌክስ መስራች ሃንስ ዊልስዶርፍ ከተራ ሰዓት ኩባንያ ሰራተኝነት እስከ ግዙፍ የሰዓት አምራች ድርጅት ባለቤትነት የሮሌክስ ሰዓቶች በአማካኝ 12,000 ዶላር አካባቢ ያስወጣሉ። ምንም እንኳን ዋጋው ከ2,000 ዶላር እስከ 215,000 ዶላር መሃል ላይ ቢገኝም በአምሳያው ግን ይለያያል። የሮሌክስ በጣም ታዋቂው ሰዓት ዴትጀስት በአማካኝ 9,000 ዶላር ያወጣል። የሮሌክስ መለያ ቁጥር እያንዳንዱ የሮሌክስ ሰዓት ላይ ከ4 እስከ 8 ቁጥሮችን የያዘ ልዩ የመለያ ቁጥርም አለው። የመለያ ቁጥሩ አቀማመጥና ጥራት፣ የሮሌክስ አርማ፣ የብረት መያዣው ወደ ኋላ መሆን፣ የሰዓት እንቅስቃሴው፣ ድምፁ፣ የቀን ማሳያው እጅግ ዘመናዊ ናቸው። ሃንስ ዊልስዶርፍ የተወለደው በኩልማክ ባቫሪያ ከፕሮቴስታንት ወላጆችና ጆሃን እንዲሁም አና ከተሰኙ የሶስት ልጆች እናትና አባት ሁለተኛ ልጅ በመሆን ነበር። እናቱ አባቱ ከሞተ ትንሽ ሳትቆይ በልጅነቱ ሞተች። እሱ የ12 ዓመት ልጅ እያለ ወላጅ አልባ ሆነ። የዊልስዶርፍ እጣ ፋንታ የአያቱ ንብረት የሆነውን የበለጸገ የቤተሰብ የብረት መሳሪያዎች ንግድ በሸጡ አጎቶቹ ማደግና በኋላም የአባቱ ድርሻ ተሰጠው። ሃንስና ወንድሙን እንዲሁም እህቱ ጥሩ ትምህርት ወደሚያገኙበት የአዳሪ ትምህርት ቤቶች ተላኩ። ዊልስዶርፍ የህይወት ታሪኮቹን በ1946 ባሳተመው ሮሌክስ ዩቤልዩቫድ ሜኩም በተሰኘው ባለ 4 ጥራዝ መጽሐፍት ላይ አጎቶቻችን ለኛ ዕጣ ፈንታ ደንታ ቢስ አልነበሩም፣ ነገር ግን በህይወቴ መጀመሪያ ላይ በራሴ እንድተማመን ያደረገኝ መንገድ ንብረቶችን የመንከባከብ ልማድ እንድይዝ አድርገውኛል። እናም ወደ ኋላ መለስ ብዬ ሳስበው ለስኬቴ ትልቅ ዋጋ ያለው ለዚህ ነው ብዬ አምናለሁ በማለት ጽፏል። ዊልስዶርፍ በሂሳብና በቋንቋዎች ላይ ልዩ ፍላጎት ነበረው። ይህም ወደ ውጭ ሀገራት እንዲሄድና እንዲሰራ አነሳሳው። ሃንስ ስራውን የጀመረው በተለማማጅነት በዓለም አቀፍ ደረጃ እንቁላኪ ድርጅት ውስጥ ነበር። ሃንስ ለዚህ የልምምድ ወቅት ያገኘው ሰፊ ዕውቀት ለወደፊት ስራዎቹ ስንቅ ሳይሆኑለት አይቀሩም። እንደ አውሮፓውያን አቆጣጠር በ1900 ዊልስዶርፍ ስራውን በስዊዘርላንድ የእጅ ሰዓት ስራ መስራት የጀመረው በላቻውክስ ዴይ ፎንድ የእንግሊዝ ጋዜጠኛና ኩኖ ኮርተን የጥበቃ ድርጅት ጸሐፊ በሆነው በ49 ዓመቱ ሩ ሊዮፖልድ ሮበርት ሲሆን 80 የስዊዝ ፍራንክ ደሞዝ ይከፈለውም ነበር። በወቅቱ ኩኖ ኮርተን በአመት ወደ 1 ሚሊዮን ፍራንክ የሚያወጡ የኪስ ሰዓቶችን ወደ ውጭ ልክ ነበር። እንደ አውሮፓውያን አቆጣጠር በ1903 ሃንስ ዊልስዶርፍ ወደ ለንደን እንግሊዝ ሄደና ሌላ ከፍተኛ ጥራት ያለው የእጅ ሰዓት ኩባንያ ውስጥ መስራት ጀመረ። እንደ አውሮፓውያን አቆጣጠር በ1905 በመጠነኛ ገንዘብ ሃንስ ከአልፍሬድ ዴቪስ ጋር ዊልስዶርፍ እና ዴቪስ የተሰኘ በለንደን 83 ሃተን ጋርደን ውስጥ በሚገኝ ስፍራ የንግድ ስራን አቋቋመ። የዊልስዶርፍ እና ዴቪድ ዓላማ ከፍተኛ ጥራት ያላቸውን የሰዓት ስራዎች በተመጣጣኝ ዋጋ ማቅረብ ነበር። በ1958 የሮሌክስ 50ኛ ዓመት የምስረታ በዓል ላይ ዊልስዶርፍ እንደ አውሮፓውያን አቆጣጠር ስሙን እንዴት ሮሌክስ እንዳለው ተናግረው ነበር። የፊደሎችን በተቻለ መጠን ለማዋሃድ ሞከርኩኝ ይላል። ይህም በመቶዎች የሚቆጠሩ ስሞችን ሰጠኝ፣ ነገር ግን አንዳቸውም በትክክል አልገጠሙልኝም ነበር። አንድ ቀን ታዲያ ማለዳ ባለ 2 ፎቅ የላይኛው ደረጃ ላይ ተቀምጬ ነበር። አንድ ጂኒ በጆሮዬ ይንሾካሾካል ሮሌክስ ሮሌክስ እያለ። ከዚያም
ከጥቂት ቀናት በኋላ ሮሌክስ ፍሬያማ በሆነ ጉዞና በስዊዘርላንድ ብራንድ ነበር የተመዘገበው። ሮሌክስ ያን የተባለ በማለት ጂኒ ሮሌክስን እንዲያረግ ወይም ደግሞ የስሙን መጠሪያ ወደ ሮሌክስ እንዲያዞር እንደገፋፋው ይናገራል። በ1900ዎቹ የመጀመሪያዎቹ 10 ዓመታት ውስጥ የኪስ ሰዓቶች በሁሉም ቦታ ይገኙ ነበር። የእጅ ሰዓቶች እምብዛም አልተለመዱም። ሃንስ ታዲያ የእጅ አንጓ የእጅ ሰዓት አቅም ቀደምት አማኝ ነበር። ወደፊት ከኪስ ሰዓቶች ይልቅ የእጅ ሰዓቶች ተፈላጊ እንደሚሆኑ ቀድሞ አስቧል። እናም እነሱን ታዋቂ ለማድረግ የህይወት ተልእኮና ዓላማውን በእጅ ሰዓቶች ላይ ለማድረግ ቆርጦ ተነሳ። እንደ አውሮፓውያን አቆጣጠር በ1905 ዊልስድሮፍ ወደ ቢየን ስዊዘርላንድ ተጓዘ እና ከሄርማን አግለር ጋር ስምምነት ፈጸመ። ይህም በእጅ ላይ ለሚደረግ ወይም ለእጅ አንጓ ሰዓቶች የተሰራውን ትልቁን ቅድመ ተከተል የያዘ ስምምነትን አስከትሏል። ይህ በአግለር እና ሮሌክስ መካከል ረጅም ጊዜ ሽርክና የመጀመሪያው ምዕራፍ ነበር። ከአንድ ክፍለ ዘመን በኋላ ሮሌክስ አግለርን እስከ ገዛ ድረስ ማለት ነው። እንደ አውሮፓውያን አቆጣጠር በ1914 ዊልስድሮፍ ወደ ለንደን ከሄደ ከ10 ዓመታት በኋላ አንደኛው የዓለም ጦርነት ተቀሰቀሰ። በዚያን ጊዜ ዊልስድሮፍ የዊልስድሮፍ እና ዴቪስን ስም ወደ ሮሌክስ ኩባንያ ቀየረው። አንደኛው የዓለም ጦርነት ከመጀመሩ 14 ቀናት ቀደም ብሎ እንደ አውሮፓውያን አቆጣጠር ጁላይ 14 1914 ሮሌክስ በታሪክ የመጀመሪያው የእጅ ሰዓት ከኬው ኦብዘርቫቶሪ የኤ ክፍል የምስክር ወረቀትም መሸለም ቻለ። ሮሌክስ በፍጥነት ማደገ። በ1914 ከ40 በላይ ሰራተኞች ነበሩት። እንደ አውሮፓውያን አቆጣጠር በ1915 የብሪታንያ መንግስት 33% የጉምሩክ ቀረጥን ተግባራዊ ያደረገ። ይህም ሮሌክስ ዓለም አቀፍ ዋና መስሪያ ቤቱን ከለንደን ወደ ቢየን ስዊዘርላንድ እንዲንቀሳቀስ አደረገ። እንደ አውሮፓውያን አቆጣጠር በ1919 ሮሌክስ ዋና መስሪያ ቤቱን ወደ ጄኔቫ ስዊዘርላንድ አዘዋወረው። እዚያም እስከ ዛሬ ድረስ ይገኛል። እንደ አውሮፓውያን አቆጣጠር በ1927 ሮሌክስ የባለቤትነት መብት አውጥቶ ለንግድ የሚሆን ውሃ የማይገባበት ሰዓትን ዘሮሌክስ ኦይስተር ጀምሯል። በተጨማሪ ሮሌክስ በእያንዳንዱ ከተማ ውስጥ እንደ ልዩ አከፋፋይ ሆነው እንዲያገለግሉ የሰዓት አከፋፋዮችን መርጧል። እናም ከሮሌክስ ኦይስተር የእጅ ሰዓት ጋር የውሃ ውስጥ እጽዋትና ወርቃማ አሳን ያቀፈ የመስኮት ማሳያዎችን አቀረበ። ዊልስድሮፍ የሮሌክስ ኦይስተር መምጣት ትልቅ የገቢ አቅም መሆኑን ተገንዝቦ በማስታወቂያ ላይ ብዙ ኢንቨስት አድርጓል። የመጀመሪያዋ የሮሌክስ ብራንድ አምባሳደር ሴቷ ዋናተኛ መርሴዲስ ግላይትስ ነበረች። የእንግሊዝ ቻናል ሮሌክስ ኦይስተር አንገቷ ላይ ለብሳ ስትዋኝም አሳይቷል። ከመርሴዲስ ግላይትስ በኋላ ዊልስድሮፍ ሮሌክስን እንደ የምርት ስም አምባሳደር ለመወከል ወደ ንጉስ ሰር ማልኮም ካምቤል ፊቱን አዞረ። ማልኮም ካምቤል በ1924 እና 1935 መካከል ሮሌክስን በመጠቀሙ ምርቱ ታዋቂ ሆኖለታል። እንደ አውሮፓውያን አቆጣጠር በ1931 ሮሌክስ አውቶማቲክ የእጅ ሰዓትን ጀመረ። ዘሮሌክስ ፐርፔቹዋል። በሁለተኛው የዓለም ጦርነት መጀመሪያ ላይ የሮያል አየር ኃይል አብራሪዎች ዝቅተኛ ደረጃውን የጠበቁ ሰዓቶችን ለመተካት የሮሌክስ ሰዓቶችን ይገዙ ነበር። ታዲያ ተማርከው ወደ ካምፖች ሲላኩ ሰዓታቸው ተወሰደባቸው። ዊልስድሮፍ ይህን ሲሰማ የተወረሱትን ሰዓቶች በሙሉ ለመተካትና እስከ ጦርነቱ ማብቂያ ድረስ ክፍያ የማይጠይቁትን ሰዓቶች ለመተካት አቀረበ። መኮንኖቹ ለሮሌክስ በመጻፍና የጠፉበትን ሁኔታና የት እንደታሰሩ ሲገልጹለት እነሱን ለማግኘት ዊልስድሮፍ የግል ጥረቱንም አድርጎ ነበር። እንደ አውሮፓውያን አቆጣጠር በ2022 ክሪስቲ የጄራልድ ኢምሰን ንብረት የሆነውን ሮሌክስ ኦይተርን $189,000 ሸጠ። እንደ አውሮፓውያን አቆጣጠር በ1945 ሮሌክስ የመክፈቻ መስኮት ያለው የእጅ ሰዓትን አስተዋውቋል። ይህ ምርት በዓለም መሪዎች አንጓ ላይ ሳይቀር መታየት የጀመረ ነበር። ሰር ዊንስተን ቸርችል እና የዩኤስ ፕሬዝዳንት ድዋይት ዲ አይዘንሃመርን ጨምሮ በርካቶች እጅ ላይ ታይቷል። ዊልስድሮፍ በ1946 ከፍተኛ ጥራት ያለው ዝቅተኛ ዋጋ ያለው የእጅ ሰዓት ብራንድ ቱዶርን
የሮሌክስ ንዑስ ኩባንያ በማድረግ አቋቁሟል። የቱዶር ስም ቀደም ሲል በሮሌክስ ስር በተሰሩ ሰዓቶች ላይም ታይቶ ነበር። በዚህ ጊዜ ቱዶር በሮሌክስ ብራንድ ከሚቀርቡ አቅርቦቶች ወደ ተመጣጣኝ አማራጭ ዘረጋ። በማርች 6 1946 ዊልስድሮፍ ቱዶርን በተመለከተ ከተወሰኑ ዓመታት ወዲህ ወኪሎቻችን ከሮሌክስ ሰዓታችን በተሻለ መጠነኛ ዋጋ የሚሸጡበትን ሰዓት ለመስራት ሐሳብ ሳጤነው ቆይቻለሁ። ነገር ግን ሮሌክስ ዝነኛ የሆነበትን የጥገኝነት ደረጃ ሊያገኝ የሚችል ይህን አዲስ ሰዓት ለመስራትና ለገበያ ለማቅረብ የተለየ ኩባንያ ለመመስረት ወስኛለሁ። ቱዶር ዋች ካምፓኒ ይባላል በማለት አዲሱን ድርጅቱን አስተዋውቆም ነበር። እንደ አውሮፓውያን አቆጣጠር በ1954 ሮሌክስ ጂኤምቲ ማስተር በመባል የሚታወቀውን የመሳሪያ ሰዓት አስተዋወቀ። ጂኤምቲ ማስተር ውሃ የማይቋጥር የኦይስተር መያዣ፣ የማይቋረጥ እንቅስቃሴና ብርሃን ሰጪ እጆች እንዲሁም ማርከሮችን ጨምሮ ሁሉም የተለመዱ የሮሌክስ ባህሪያት ነበሩት። ነገር ግን የሁሉንም ሀገራት የሰዓት ጊዜን በማሳየት የ24 ሰዓት አቆጣጠር ልኬት ስላለው በፓን አሜሪካን ኤርዌይስ በአብራሪዎች በአሳሾችና በዓለም ተጓዦች ተመራጭ ሰዓት ሆነ። ዊልስድሮፍ እንደ አውሮፓውያን አቆጣጠር ሐምሌ 6 ቀን 1960 በጄኔቫ ስዊዘርላንድ ሞተ። ከመጀመሪያ እና ሁለተኛ ሚስቶቹ ጎን በጄኔቫ በኪንግስ መቃብር ተቀበረ። በ1945 የተቋቋመው የሃንስ ዊልስድሮፍ ፋውንዴሽን አሁንም ሮሌክስን በባለቤትነት ያስተዳድራል።